በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን እግዚአብሔርን ረድኤት አጋዥ አድርገን በከበረች በወርኃ ሰኔ 17 ቀን የሚታሰቡትን ቅዱሳንን ገድልና ተአምር እንደሚከተለው እናነባለን። በዚች ለተከበረች ዕለት ያደረሰን አምላከ ቅዱሳን ቅዱስ እግዚአብሔር የተመሰገነ ይሁን። እንዲሁም እርሱን ጠርተን እርሷን የማንተዋት ጌታን ያየንባት ዓይናችን የዘላለም ምግብን የበላንባት መሶባችን የሕይወት መጠጥን የጠጣንባት ጽዋችን የኤልያስ ታናሽ ደመና የአሮን በትር ቁራሪተ መዓት ሰዓሊተ ምሕረት እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ቡርክት ድንግል ማርያም ክብር ምስጋና ይድረሳት። የሰው ልጆች ሁሉ ጠላት የሆነ ዲያብሎስ ያፈረበት፣ የተሸነፈበት፣ የተቀጠቀጠበት እኛ የሰው ልጆች ግን ድህነት ያገኘንበት የጌታችን የኢየሱስ ክርስቶስ ከበረ ደሙ የፈሰሰበት ክቡር መስቀሉ ምስጋና ይሁን። እንዲሁም ቅዱሳን መላእክቶቹ፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንዲሁም ደናግላን መነኮሳት እንደየክብራቸውና እንደየማዕረጋቸው ምስጋና ይድረሳቸው። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ስለ እነዚህ ቅዱሳኖች ብለህ እኛ ኃጢአተኛና በደለኛ የምንሆን ልጆችን ኃጢአታችንን ይቅር በል። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ለእናትህ ለድንግል ማርያም ሥርዓት አድርገህ የሰጠሃትን ኢትዮጵያን አስባት፣ አትተዋት እንጂ። የእኛ ኃጢአታችን በዝቶ ምናችን ጸሎታችን ከፊትህ ባይደርስም ቤቱ እናት አባታቸው እንደ በግ እየታረዱ ያለ እናት ያለ አባት እያደጉ ያሉ የሚያነቡ የሕፃናትን እንባ ተመልከት። እኛን በኃጢአታችን ብትቀጣንም እንኳን ያለ ኃጢአታቸው ያለ መከራቸው የሚገደሉትን የሕፃናትን ደምና እንባ ተመልከት። አቤቱ ሃይማኖታችን ኦርቶዶክስን ማጥፋት የተነሱባትን ጠላቶች መልአኩን ልከህ አጥፋላት። ዛሬው ዕለት የምናስባቸው የምንዘክራቸው ቅዱሳን ጸሎታቸውና በረከታቸው በሐዘን ውስጥ ላለኖች መጽናናትን፣ የምንበላውና የምንለብሰው ላጣኖች ዕለት ምግብን የዓመት ልብስን፣ ለተጨነቅንና ግራ ለተጋባን ሰዎች ችግራችን መፍትሄን የሚያሰጥ የሚያስገኝ አድርግልን። ይህንን ጸሎት ያስጀመረን አምላካችን ቅዱስ እግዚአብሔር አነሳስቶ እንዳስጀመረን አስጀምሮ ለፍጻሜ ያብቃን። ተሰብስበው ነበር ተበተኑ፣ ጠምጥመው ነበር አፈረሱ ከሚል የዲያብሎስ የሽንገላ ቃል ይሰውረን። አሜን። እንደ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን አባቶቻችን በአብርሃምና በይስሐቅ በያዕቆብ አምላክ እግዚአብሔር ፈቃድ ተጋድሎውን የፈጸመ ቅዱሳን ወንድሞችን በጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው መስተጋድል የንዑድ ክቡር ቀዳሜ ሰማዕት
ሊቀ ዲያቆናት ቅዱስ እስጢፋኖስን የተከበረ ወር ሰኔ 17 ቀን የሚጸለይ ዜና ገድሉን መናገር እንጀምራለን። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታም ከሁላችን ሕዝበ ክርስቲያን ጋር ከእኔም ጋር ከእናንተም ጋር ይሁን ዘወትርም በየጊዜውና በየሰዓቱ ለዘላለሙም አሜን። ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንሁ የአምላኬ እግዚአብሔር ፈቃድ ሆኖ አባት ገማልያል 3ኛ ጊዜ ወደ እኔ መጥቶ እንዲገልጽልኝ በጾም በጸሎት ምህላን ይዤ ሰነበትኩ። ጌታዬ አባት ገማልያልም በዚያችው ሰዓት በዕለተ ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አልክ? ለሊቀ ጳጳሱ ቅዱስ አባ ዮሐንስ ትነግረው ዘንድስ ስለምን አልሄድክም? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ከዘጉ ሁሉ ይልቅ ላንተ ገልጾልኛልና አሁንም ወጥተህ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ካልነገርከው የማይታወቀው ነገር እንደሚያደርስብህ እወቅ አለኝ። እኔም ጌታዬ አባት ገማልያል ሆይ ቃልህንስ አላቃለልኩም፣ ነገር ግን ስለ ደግነትህ አስቀድሜ 3 ጊዜ እስከትገልጽልኝ ያልሁትን እየጠበቅኩ ነውና ይቅር በለኝ። እንግዲህ ወዲህስ ያለ ምክንያት ወጥቼ እናገራለሁ አልኩት። ይህችንም ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርኩት። በዚህ ጊዜም ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንን እስካየ በዘመናችን ይሄ ከተገለጸልህስ አንድ ወይፈንና ጥማድ በሮችን እፈልግ ዘንድ ይገባኛል፣ ላንተም ፍቅርን እተውልሃለሁ አለኝ። እኔም በዚች በ3ኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻው ለእኔ ምን ይሆነኛል ስል መለስኩለት። እርሱም በአገራችን በሚጎተት መንኮራኩራት ያርሱበታል፣ ለትልቅ መንኮራኩርም አንድ ወይፈን ብቻ አይቻለውም። እርሱ ይልቅ በሜዳው ውስጥ ካንተ ዘንድ ይሰማራል፣ ከመንደር ወደ መንደር እየዞረ መኖርም ይገባዋል። እነዚህ 2ቱ በሮች አይበቁህምን አለኝ። ይህንንም ከሰማው በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን ሥጋም ወደ ሌላም የተረጋጋ ሊወስድ እንደሚሻ አስተዋልኩ። የመጀመሪያይቱ ራእይን ወጥቼ በነገርኩት ጊዜ ለወይፈኑ ያየሁትን ራእይ አልነገርኩትም ነበርና እንዲህ አለኝ። እርሱ የሚለኝን ሰማ ዘንድም ተስፋ ነበረኝ። 2ኛይቱን ራእይ ነገርኩት። ይህ ሊቀ ጳጳስ ቅዱስ አባ ዮሐንስም ልጄ እንግዲህስ ካየህ በዘመናችን እግዚአብሔር ይህን ከገለጸልህስ እንደ መላእክተ እግዚአብሔር መንግሥተ ሰማያትን በሕይወቱ የእውነተኛ መስተጋድል የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቀዳሜ ሰማዕት ርዕሰ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ሥጋውን እናፈልስ ዘንድ ይገባናል አለኝ። ሊቀ ጳጳስ ቅዱስ አባ ዮሐንስ ይህንም ባለይ ጊዜም ስለ ወይፈኑ የነገረኝን የምትመስል 3ኛይቱን ራእይን ነገርኩት። ከዚህ በኋላ ሁላችን ከሊቀ ጳጳሱ አባ ዮሐንስ ጋር ሆነን ጌታችን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን ጌታችን የኢየሱስ ክርስቶስ የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገን። ያየሁትም ራእይ ሁሉ ከሊቀ ጳጳስ ቅዱስ አባ ዮሐንስ ምሳሌ ጋር አንድ ሆነ። ከዚህ በኋላም ይህ ሊቀ ጳጳስ
ቅዱስ አባ ዮሐንስ በዚያች ቦታ ላይ ቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያል እንደነገረኝ ሆኖ አገኘሁት። በዚያችም ጊዜ ብዙ ድንቅ ድንቅ ተአምርና ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብርም ደስ የማያሰኝ ጣዕመ ዜናን የተመላ ታላቅ መዓዛ ወጣ። መዓዛውም በዙሪያው ወዳሉት ሁሉ እስከ 5 ምዕራፋት ድረስ መላ ንዑስ ውስጣም ሆነ። የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋውም እያንጸባረቀ ተገለጠ። ያን ጊዜም በዚያ የርዕሰ ዲያቆናትና የክርስቶስ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋው በነበረባት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔን የዳኑ አሉ፣ ከሆድ በሽታም የዳኑ አሉ፣ ከቡዳ መንፈስም የዳኑ አሉ፣ ከሚያባንን መንፈስ የዳኑ አሉ። ዳግመኛም በማመንና በቅንነት ከልባቸውም ባለመጠራጠር ቀርበው በዚያች የቅዱስ እስጢፋኖስ ስፍራ የሚተኙ ወንዶችም ሴቶችም እስከ ዛሬ ድረስ እምነቱን ተቀብተውና ነግቷቸው በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ቸርነት እጅግ ይድናሉ። በዚያም እግዚአብሔር የመረጣቸው ስለ ቅድስት ወንጌልን መስፋፋት አብዝተው ያገለግሉ ቅዱሳን ሁሉ እየተገለጡ በጌታችንና መድኃኒታችን ኢየሱስ ክርስቶስ ኃይል ይፈውሳቸዋልና። ለዚህ ክብርም ለጠራን ለመረጠን አምላካችን ክብር ምስጋና ይገባዋል። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታም ከኔና ከናንተ ጋር ከሁላችን ሕዝበ ክርስቲያን ጋር ይሁን። ዘወትርም በየጊዜውና በየሰዓቱ ይሁን ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ታምራትን የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይንና ምድርን በውስጣቸውም ያሉትን ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገው ታምር ይህ ነው። በቤተ ክርስቲያንም ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹም በፀሐይና በነፋስ በወጀቦም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ታምሩን ገለጸ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘመም ብሎ ነበር። ለዚህም ካህናቱን ምእመናኑን በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑ እንዳያፈርሰው ዛሬ እንቆርጠው ዘንድ እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ናትና ይህንን ታላቅ ዛፍ በዚች የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይሁን ሲሉ ተመካከሩ። ከዚህ በኋላም ካህናትና ምእመናን ወደየቤታቸው ሄዱ። በማግስቱም መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡት ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያን ቅጥር ግቢ ያ ታላቅ ዛፍ ማንም ሳይነካው ተቆርጦ አገኙት። ካህናቱምና ምእመናኑም ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኒቱን ጠብቋታልና እግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ተአምር የተገለጸበት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጥር ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ
ይህ በእግዚአብሔር አምላክ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድ ነቢየ ኤልሳዕ ሥራን በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቂቀ ነቢያት የአንዱ ምሳሩ ከዛቢያውም ተነጥሎ ወደ ባሕሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ፣ ያውም የተውሶ እርሱ ጠፋ ተጨርሶ ከየት አመጣለሁ እያለ ጮኸ። ብእሴ እግዚአብሔር ነቢየ ኤልሳዕ ግን ከእንጨቱ ቅርፊት ቀርፎ በዚያ የባሕሩ ውኃ ላይ ጣለው። ምሳሩም በባሕሩ ላይ ተንሳፈፈ። ብእሴ እግዚአብሔር ነቢየ ኤልሳዕ እነሆ ምሳርህን ውሰድ አለው። ከደቂቀ ነቢያት አንዱ የሆነ ባለምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህም ሁሉ ይህ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን 10 ተአምራትንና የጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ የእውነት ቃልን በመስበክ የቅዱሳን ሐዋርያትን አሰረ ትምህርትን ተከተለ። እዚች ቅድስት አገር ካህናትና ምእመናን በታላቁ ክቡር ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅ ግዙፍ ዛፍ ላይ ያደረገላቸውን ፍጹም ድንቅ ታምር እያደነቁ እያመሰገኑ ወደ የቤታቸው በፍጹም ደስታና በምስጋና በእልልታ አመስግነው የከበረ ወዳጃችን ሊቀ ዲያቆናት ታላቁ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱ በረከቱ ለዘላለሙ በእኛ ላይ ይሁን አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እግዚአብሔር ሰው የሚሆን የብፁዕና የቅዱስ አባ ገሪማን ገድል ማንበብ እንጀምራለን። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን። ሰኔ 17 ቀን ጌታችን ኢየሱስ ክርስቶስ ለብፁዕ ለቅዱስ አባ ገሪማ ተገልጦ ወዳጄ አባ ገሪማ ሆይ ሰላምታ ላንተ ይገባል። እነሆ ጸሎትህና ልመና ተሰምቶልሃል። ከዚህ ከስቃይ ቦታ ወደ ዕረፍት፣ ከሐዘን ወደ ደስታ ወስጄ በመንግሥተ ሰማያት አስደስት ዘንድ ወደ አንተ መጥቻለሁ። ኃላፊ ዓለምንና ምድራዊት መንግሥተ ሰማያትን ስለ ናካት የማይጠፋና የማያረጅ መንግሥተ ሰማያትን እሰጥሃለሁ። የምድርን ቀጭን ልብስና ወርቅ ስለ ናክ በሰው እጅ ያልተሠራ ጶደሬ ከሚባል ዕንቁ የተሠራውን ሰማያዊ ልብስ አጎናጽፍሃለሁ። አገርህን ትተህ መንነህ ስለ ወጣ እኔ ሰማያዊት ኢየሩሳሌምን አወርስሃለሁ። የሚያልፉ ቤቶችን ትተህ ስለ መነንክ እኔ በሰማይ የማያልፍ የሕይወት ቤትን እሰጥሃለሁ። መታሰቢያህን ያደረገ በጸሎትህ የተማጸነ ቢኖር እኔ በሰማያውያን መላእክትና በምድራውያን ጻድቃንና ሰማዕታት ፊት ባለሟልነትን እሰጠዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ። የገድልህን መጽሐፍና የታምራትህን ዜና የጻፈውን ያጻፈውን ያነበበውን የተረጎመውን እኔ ስሙን በመጽሐፈ ሕይወት እጽፈዋለሁ። በመታሰቢያህም ቀን በአንተ ስም የተራበውን ያበላ ቢኖር እኔ በሰማይ የሕይወት እንጀራ አበለዋለሁ። የተጠማውንም በስምህ ያጠጣ ቢኖር እኔ በሰማይ የሕይወት ውሃን አጠጣዋለሁ። በመታሰቢያ ቀን በቤተ ክርስቲያን ውስጥ ጸሎትን የጸለየ ሰው ቢኖር መንፈሳዊት የምትሆን የሊቃነ መላእክት ማኅሌት ምስጋናን አሰማዋለሁ። በአንተ ስም ለነዳያንና ለምስኪናን ያበላ ቢኖር ፈቃዴን ከፈጸሙና ካስደሰቱኝ ከጻድቃንና ከሰማዕታት ጋር በዕለተ ምጽአት ምሳ አደርግለታለሁ። ከቅዱሳን ጋር ዋጋውን እሰጠዋለሁ። በበዓል ቀን የተቆራቆሰውን ያለበሰ
በሰው እጅ ያልተፈተለ ጶደሬ ከሚባል ዕንቁ የተሠራውን የብርሃን ልብስ አለብሰዋለሁ። ብርሃኑ የማይጠፋና የማይጨልም የብርሃን አክሊልንም አቀዳጅለታለሁ። ስለ ገድልህ ታላቅነት አስቦ የተጨነቀና ያዘነውን እኔ በመንግሥተ ሰማያት ነፍሱ ከሥጋው በምትለይበት ጊዜ የጨለማንም መላእክት ወደ እርሱ አላቀርባቸውም፣ ደስ አሰኘዋለሁ። ከእርሱም ጋር የብርሃን መላእክት መጥተው እንዲቆሙ አደርጋለሁ። በስምህ ቤተ ክርስቲያን የሠራ ቢኖር እኔ 47 የብርሃን ቤቶችን እሰጠዋለሁ። የገድልህን መጽሐፍ አምኖ በቤቱ ያስቀመጠ ቢኖር ተላላፊ በሽታ ከቤቱ አይገባም። የላምና የሰው ሞት፣ የእህል መታጣት አይደርስበትም። የገድልህን መጽሐፍ የጻፈውን ያጻፈውን ቃሉንም ያሰማውን ከሚያስጨንቅ ሕመምና ሥቃይ ሁሉ ፈጽሜ አድነዋለሁ። መባንና ዕጣንን መብራትን ዘይትን የሰጠ እኔ ወደ መንግሥተ ሰማያት አስገባዋለሁ። ንጉሥም ቢሆን ለቤተ ክርስቲያን መጋረጃ ቢሰጥ እኔ በመንግሥተ ሰማያት አከብረዋለሁ። ጠላትን ድል የሚያደርግበትን ጸጋን እሰጠዋለሁ። በዘመኑ ከሕዝቡና ከመኳንንቱ ጋር በሰላም እንዲኖር ሰላምን እሰጠዋለሁ። ጻድቅ አቡነ ገሪማም ለመድኃኒታችን ይህን ሁሉ ቃል ኪዳን የሰጠኝ በቸርነት ነው እንጂ በሥራዬ አይደለም። መታሰቢያዬን ያደረገውን ገድሌን የጻፈውን በጸሎት የተማጸነውን እስከ ስንት ትውልድ ትምርልኛለህ አለው። መድኃኒታችንም መልሶ እስከ 12 ትውልድ እምርልሃለሁ አለው። መድኃኔዓለምም አባ ገሪማ መልሶ የ12ቱን ትውልድ ክብር ለእርሱ እጥፍ አደርግለታለሁ። ከዚያም የበለጠውን ሌላ የምሥራች እነግርሃለሁ። ትሰወራለህ እንጂ ሞት ወደ አንተ አይቀርብም። መድኃኒታችንም ይህንን ቃል ኪዳን ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ቅዱስ አባ ገሪማም ታላቅ ደስታን ደስ ተሰኘ። በነጋም ጊዜ ለወንድሞቹ መነኮሳት ወንድሞቼ ቅዱሳን ሆይ ደህና ሁኑ፣ ከዛሬ ወዲህ በሥጋ አታገኙኝም አላቸው። ቅዱሳኑም ከጻድቁ አባ ገሪማ ይህም በሰሙ ጊዜ ሁላቸውም ወንድሞች የመረረ ለቅሶን አለቀሱ። እነርሱም ለማን ትተወናለህ አሉት። ቅዱስ አባ ገሪማም እኔ ወደ ፈጣሪ ኢየሱስ ክርስቶስ እሄዳለሁ፣ እናንተ ግን ለእግዚአብሔር አደራ ሰጥቻችኋለሁ። ያዘዝኳችሁም ሁሉ አውቃችሁ በየጊዜውና በየሰዓቱ አድርጉ። ብፁዓን ቅዱሳን አባ ገሪማ ይህንን ብሎ ከእነርሱ ተሰወረ። ዳግመኛም አላዩትም። ሰኔ 17 ቀን ገድሉን ፈጽሞ ተሰወረ። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙም አሜን። ሰኔ 17 ቀን የሚነበብ የመደራ የብፁዕና የቅዱስ የአባ ገሪማ ታምሪ ነው። ጸሎቱና በረከቱ ከእኛ ጋር ይሁን ዛሬም ዘወትርም ለዘላለሙም አሜን። መነኮሳትም አባ ገሪማ ከእነሱ በተሰወረ ጊዜ እንደ አባ ሲኖዳ ያለውን የሠራላቸውን የተቀደሰችውን ሥርዓት አሰቡና አዘኑ። በዚያም ቦታ ከመነኮሳት ተመርጠው ይቀድሳሉ እንጂ ዓለማዊ አይቀድስም። ከእነርሱ ተለይቶ ስለተሰወረው እጅግ አለቀሱ። የመነኮሳት ቁጥራቸው 6000 ይሆናል። ከእነርሱም መካከል ስለ አባ ገሪማ ፍቅር ከቅዱሳን መላእክት ጋር እግዚአብሔር የቀደሳት ቦታችን ወደፊት እንደምትፈርስ ዓለማዊ እንደሚቀድስባት እግዚአብሔር ገልጦልኛል። በዚያም ጠማሞችና ከሃዲዎች፣ አመፀኞች፣ ከነዳያንና ከምስኪናን እናት አባት ከሞቱባቸው ገንዘብ የሚነጥቁና የሚቀሙ በዚያ ይኖሩባታል። ለእነርሱም ፍዳ ይቆያቸዋል። ከእንግዲህስ አምላክን በወለደች በሁለት ወገን ድንግል በምትሆን በቅድስት ድንግል እመቤታችን አማላጅነትና በሚካኤልና በገብርኤል አማላጅነት
በጸሎቱና በልመናው አጋንንትን አጥፍቶ በረከትን አውርዶ ሕይወትን በሚያሰጠን በአባታችን ገሪማ አማላጅነት በሁላቸው በቅዱሳንና በሰማዕታት አማላጅነት ይቅር ይለን ዘንድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እንለምነው። አባታችን ገሪማን ለመረጠና እንደ ዮሐንስ እንደ ኤርምያስ እናቱ ማኅፀን ለቀደሰው ለአብ ምስጋና ይገባል። የዲያብሎስ ሰራዊት የሚሆን ርኩሳን መናፍስትን ድል አድርገው ያጠፉ እንደ ሐዋርያቶቹ ለብፁዕና ለቅዱስ አባ ገሪማ ሥልጣኑን ለሰጠው ለወልድ ስግደት ይገባል። አባ ገሪማን መንግሥተ ሰማያት ላወረሰ ለመንፈስ ቅዱስም ምስጋና ይገባል። ይኸውም አንድ አምላክ ነው። ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለሙም ይደረግልን። አባታችን የአቡነ ገሪማ ገድል ተፈጸመ በሰላም ላስፈጸመን እግዚአብሔር ምስጋና ይገባል። አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 ቀን በዚች ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከብህንሳ አገር ነበር። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያዋን ንጉሡን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እሷት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን የሚጾም ነበር። እግዚአብሔርን መልአክ ተገለጸለትና የምንኩስናን ልብስ ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚያ በኋላ ልብሱንና አስኬማውን አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጽኑም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጽኑም አባት ሆይ በአንተ ላይ የሆነው ምንድነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎታ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄድኩኝ። ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ለጠላሁትም በቁርባኑ መሥዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ሥራዬ አምጥቼ ሕፃኑም በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራም ምንም የሠራሁት የለም። ነገር ግን በጸሎታ አትርሳይ፣ ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ሲቃይ ሲያሰቃዩአት አባ ለትጽኑ አያት። አባ ለትጽኑም የመረረ ልቅሶን አለቀሰ። አባ ለትጽኑ ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ
ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌል ቃልን አሰበ። አባ ለትጽኑም ስለ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመር። የመላእክት አለቃ ቅዱስ ሚካኤልን መጥቶ አነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጽኑ ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህ በኋላ ራሱን ከባሕር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባሕሩ ዳር ተቀመጠ። ከባሕርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለትጽኑ ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው። አባ ለትጽኑም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪዬ ሆይ ያንን ኃጢአተኛ ትምረው ዘንድ እለምንሃለሁ። ያለዛ ነፍሴ ከእርሱ ጋር ወደ ስቃይ ውሰዳት። ከዚያም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና መጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጽኑም ስለ ይቅርታውና ቸርነቱ ገናንነት መድኃኒታችንን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባ ለትጽኑን የመረጥኩ ለትጽኑ ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስምህ በማዕ ለሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ ለሚያለብስ ወይም ገድልን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጽኑም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህች ዕለት ፍጹም መናኔ የሆነ የመጻተኛው ባሕታዊ ጰላሞን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎው የተነሳ ሰይጣን እስከ ዲያክም ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንንም የሚያስቅ ነገርን ጨዋታም ብዙ ጊዜ በላዩ ያመጣበት ነበር። እሱ ግን ፈገግ እንኳን አይልም ነበር፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡ በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበረ። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞ በእርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውንም ጰላሞን ሆይ አትፍራ፣ ከእንግዲህስ ወዲህ
ጠላትህ በአንተ ላይ ክፉ ሊሠራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጽንዖ የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአትህ እስኪሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጽንዖ አደረሰው። አባ ለትጽንዖም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒቴ የሚሆነ ጌታ ኢየሱስ ክርስቶስን በስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙት በምታዝን ሴት አምሳል ታየኝ። የእጅ ሥራህን እኔ ገዛለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። ዕንቅቦችንም ከላይ አውርዳ አኖረች፣ እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ስንጨዋወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩኝ። ከዚህ በኋላ በነቃው ጊዜ እመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አትክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁ። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀስኩኝ። ሰይጣንንም በሩቅ ቁሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፎላ ጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላይዋ ማተብኩ፣ ከእኔም ሸሸ። አሁንም አባቴ ለትጽንዖ ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጽንዖም አይዞህ እግዚአብሔር ኃጢአትህን ይቅር እንደሚል አምናለሁ ብሎ መለሰለት። ከዚህ በኋላ ተነሱ። 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮቼ አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታም። ጰላሞንም የሠራውን ኃጢአት በራሱ በሰይጣን ላይ ያደረግኩት። የጰላሞንም ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎችን ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጽንዖ በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙም አሜን። ዳግመኛም በዚች ቀን የመደራው የብፁዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም የመስፍኖንያስ፣ የንግሥት እናቱ ስምም ስንፍንግያ ነው። እሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህንን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜ የቤተ ክርስቲያን ትምህርት አስተምረው ዲቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ ያነገሱት።
እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጰንጤሌዎን በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹ ተሸክሞ የ10 ወር የሚሆን መንገድ በ3 ሰዓት አደረሰው። በአምጳ ጴንጤሌዎን ደጅ አቆመው። ይህም በኢትዮጵያ ንጉሥ በአልሚድ ዘመን ነበር። አባ ጰንጤሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅም በጾም በጸሎት በስግደት ተጠምዶ ቆዳው ከአጽሙ እስከሚበጣጠስ ድረስ ሲጋደል ኖረ። ከዚህ በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ታምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 77 የዕንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በዓለት ላይ ተከለ። ወዲያውም በቀለች፣ አበበችና ፈራች። በእሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብርህ በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጤሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጤሌዎንም ወደ እርሱ ሂዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ካጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተወና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውኑም እንጨቶችና ድንጋዮች 1 ምዕራፍ ያልሸሹ። አባ ጰንጤሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉመው ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውንም ላጠጣ እኔ የሕይወት እንጀራ መግበዋለሁ፣ የድነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንም በማኅሌት ያመሰግነውና የጸለየውን እኔ የመላእክት ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሠራው የብርሃን ግምጃን አለብሰዋለሁ። ነፍሱ ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡበትም፣ የብርሃን መላእክትም በዙሪያዋ ይቆማቸዋለሁ። በስም ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እኔ ሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግሥቴ እቀበለዋለሁ። ቦታን የሚያከብረውንም እኔ በመንግሥቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የማገዛበትንም እሰጠዋለሁ። አባ ገሪማም ይህንን ታላቅ ሀብት በቸርነት ብዛት የሰጠኝ አቤቱ ስምህ ይክበር ይመስገን። ጌታዬ ሆይ መታሰቢያዬን ላደረገ ገድሌን ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችን እስከ 12 ትውልድ ምርልሃለሁ። አባ ገሪማም መድኃኒታችንን ልጆቹ ባይኖሩትስ ምን ታደርጋለህ አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኘው ታላቅ የምሥራች እነግርሃለሁ አለው።
ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማይ አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ በብሔረ ሕያዋን ገባ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። ዳግመኛም በዚህች ዕለት የሰማዕታት የነ ኮራን፣ የበርተለሜዎስ፣ የእስክንድርያ፣ የእስክንድሮስ፣ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።